ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ10ኛ ክፍል ባዮሎጂን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ የአምስተኛው ምዕራፍ ዩኒት ሪቪው ማለትም ሂውማን ባዮሎጂ የሚለውን ምዕራፍ ዋና ዋና ነጥቦች እንከልሳለን። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። በአምስተኛው ምዕራፍ የመጀመሪያ ክፍል ላይ ስለ ዳይጀስቲቭ ሲስተም ወይም ስለ ስርዓተ ምግብ መፈጨት ተምራችሁ ነበረ። So the digestive tract is made up of the alimentary canal and its auxiliary organs, which break down food into molecules that may be absorbed and used by the body's cells. Digestive tract የምንለው ከአፍ እስከ ኤነስ ያለውን የምግብ መፈጨት ስርዓት የሚከናወንበትን ቦታ ነው። በዚህም ምግብ የሰውነታችን ህዋሶች ወስደው መጠቀም ወደሚችሉበት ሞለኪውልስ ይሰባበራል። ስለዚህ የዳይጀስቲቭ ትራክት ከአሊመንተሪ ካናል እና ከኦክሲለሪ ኦርጋንስ ከምንለው የተገነባ ሲሆን አሊመንተሪ ካናልስ የምንለው ምግብ የሚያልፍባቸው ሲሆኑ ኦክሲለሪ ኦርጋንስ ደግሞ የምንላቸው ረዳት ክፍሎች ሲሆኑ ለምግብ መፈጨት ሂደቱ የሚያግዙ የተለያዩ ውጤቶችና ኤንዛይሞችን የሚያቀርቡ ክፍሎች ናቸው። In the body, food travels through 4 different processes. በሰውነት ውስጥ ምግብ በአራት የተለያዩ ሂደቶች ውስጥ ያልፋል። እነዚህም ingestion, digestion, absorption እና excretion ናቸው። ingestion የምንለው ምግብ በአፍ መመገብ ወይም ወደ ውስጥ ማስገባት ሂደት ሲሆን digestion ደግሞ የምንለው ምግብ ውስጥ የሚገኙ ትላልቅ ኦርጋኒክ ሞለኪውልስ ወደ ትንንሽ ክፍሎች የሚሰባበሩበት ነው። አብዞርፕሽን ደግሞ የምንለው ከተፈጨው ምግብ የተገኙ ተፈላጊ ንጥረ ነገሮች ወደ ሰውነት ህዋሶች የሚጓዙበት ነው። ኤክስክሪሽን ደግሞ ሜታቦሊክ ዌስትስ ወይም ከተለያዩ ኬሚካላዊ አጸግብሮቶች የሚገኙ ተረፈ ምርቶች የሚወገዱበት ሂደት ነው። The digestive system has 6 actions or tasks that prepare nutrients for use by body cells. የምግብ መፈጨት ስርዓቱ ምግብ ውስጥ የሚገኙ ንጥረ ነገሮች በሰውነት ህዋሶች አገልግሎት ላይ መዋል እንዲችሉ የሚያዘጋጅበት 6 ተግባራቶችን የያዘ ነው። እነዚህም ingestion, mechanical digestion, chemical digestion, motions, absorption and elimination ናቸው። ingestion ማለትም ቅድም እንዳለው ምግብ በአፍ የምንመገብበት ሂደት ሲሆን digestion ደግሞ ያለው ትልልቅ ኦርጋኒክ ሞለኪውልስ ወደ ትንንሽ ክፍሎች የሚሰባበሩበት ሆኖ ሜካኒካል የምንለው የምግብ አካላዊ መፈጨት ሲሆን ኬሚካላዊ ደግሞ የምንለው ኤንዛይሞችን ያሳተፈ የመፈጨት ሂደት ነው። ሞሽንስ ደግሞ የምንለው በምግብ መፈጨት ስርዓት ውስጥ ምግብን የሚቀላቅሉና የሚገፉ የምግብ መፍጫ አካላት እንቅስቃሴዎች ናቸው። አብዞርፕሽን ደግሞ ከተፈጨው ምግብ የተገኘው ተፈላጊ ንጥረ ነገር ወደ ሰውነት ህዋሶች የሚጓዝበት ሂደት ሲሆን ኤሊሚኔሽን ደግሞ ከምግብ መፈጨት በኋላ የሚቀረው አላስፈላጊ ክፍል ከሰውነት የሚወገድበት ሂደት ነው። The wall of the digestive tract has 4 layers or tunics. የዳይጀስቲቭ ትራክት ግድግዳ 4 ንብርብሮች አለው። እነዚህም ሚውኮሳ፣ ሰብ ሚውኮሳ፣ ማስኩላር ሌየር እና ሲረስ ወይም ደግሞ ሲሮሳ ንብርብሮች ይባላሉ። The alimentary tract and accessory organs are the 2 primary components of the digestive system. የምግብ መፈጨት ስርዓቱ ሁለት ዋና ዋና አካላት alimentary tract የምንለውና accessory organs የምንላቸው ናቸው። The mouth, pharynx, esophagus, stomach, small and large intestines, rectum and anus are all parts of the digestive system's alimentary tract. የምግብ መፈጨት ስርዓቱ የalimentary tract የምንለው ክፍሎች አፍ፣ ጉሮሮ፣ የምግብ መተላለፊያ ቱቦ፣ ጨጓራ፣ ትንሹና ትልቁ አንጀቶች፣ ፊንጢጣ እና ኤነስ ናቸው። The salivary glands, liver, gallbladder and pancreas are all accessory organs that are connected to the alimentary system. ከአሊመንተሪ ስርዓቱ ጋር ደግሞ ተያያዥነት ያላቸው አክሰሰሪ ኦርጋንስ የምንላቸው ደግሞ የምራቅ እጢዎች፣ ጉበት፣ የሐሞት ከረጢት እንዲሁም ቆሽት ናቸው። Secretions of organs and glands in the digestive system በምግብ መፈጨት ስርዓት ውስጥ ያሉ የተለያዩ ክፍሎች እንዲሁም ደግሞ
እጢዎች የሚያመነጯቸውን ውጤቶች እንመለከታለን። በዚህ በኩል የትኛው የአካል ክፍል ወይም ደግሞ የትኛው እጢ እንደሆነ እናያለን። እዚህ ጋር ደግሞ ምን ውጤት ያመነጫል የሚለውን እንመለከታለን። እንዲሁም ደግሞ ተግባሩ ምን እንደሆነ እናያለን። በመጀመሪያ ሳሊቨሪ ግላንድስ ወይም ደግሞ የምራቅ እጢዎች የምንላቸው ውስጥ ምራቅ ይመነጫል። እዛ ውስጥ ደግሞ ሳሊቨሪ አማይሌዝ የሚባል ኤንዛይም ይኖራል። የዚህ ተግባር ምንድነው? ኢኒሺየትስ ዘ ብሬክ ዳውን ኦፍ ፖሊሳካራይድ ቱ ሲምፕለር ካርቦሃይድሬትስ። ፖሊሳካራይድ ማለትም ከትልልቅ የሞኖሳካራይድ ቅንጣት ሰንሰለት የተገነባ ካርቦሃይድሬት ሲሆን ይሄንን ደግሞ ወደ ቀላል ወደ ሆኑ የካርቦሃይድሬት ቅንጣቶች ብሬክዳውን የሚያደርግ ወይም የሚሰባብር ኤንዛይም ነው። ስቶማክ ወይም ጨጓራ ውስጥ ደግሞ ሃይድሮክሎሪክ አሲድ አለ፣ ፔፕሲኖጅን እና ሚውከስ እናገኛለን። ሶ ሃይድሮክሎሪክ አሲድ ኮንቨርትስ ፔፕሲኖጅን ቱ ፔፕሲን። ሃይድሮክሎሪክ አሲድ ፔፕሲኖጅንን ወደ ፔፕሲን የሚቀይር ነው። ከዚህም በተጨማሪ ኪልስ ማይክሮብስ፣ ከምግብ ጋር የሚመጡ መጥፎ በሽታ አምጪ የሆኑ ረቂቅ ተዋሲያንንም ይገላል ሃይድሮክሎሪክ አሲድ። ፔፕሲኖጅን ደግሞ when converted to pepsin initiates the digestion of proteins. ፔፕሲኖጅን በሃይድሮክሎሪክ አማካኝነት ወደ ፔፕሲን ሲቀየር የፕሮቲን መፈጨትን ያግዛል። ሌላ ደግሞ ሚውከስ ነው። so protects the stomach from pepsin and hydrochloric acid. ይሄ ደግሞ ሚውከስ የጨጓራው የውስጥ ሽፋን ላይ የሚገኝ ሲሆን ጨጓራውን በፔፕሲን እና በሃይድሮክሎሪክ አሲድ እንዳይጎዳ ይከላከላል። ሌላኛው ደግሞ ፓንክሪያስ ወይም ቆሽት የምንለው ነው። ስለዚህ ከፓንክሪያስ የሚመነጩ ውጤቶች ደግሞ ፓንክሪያቲክ አማይሌዝ፣ ባይካርቦኔት አየንስ፣ ትራይፕሲኖጅን እና ላይፔዝ ናቸው። ተግባራቸውን እንመልከት። ፓንክሪያቲክ አማይሌዝ የምንለው continues the breakdown of carbohydrates into disaccharides። በሳሊቨሪ አማይሌዝ ተጀምሮ የነበረውን የካርቦሃይድሬት መሰባበር የሚያስቀጥል ሲሆን መካከለኛ ርዝመት ያላቸውን የካርቦሃይድሬት ሰንሰለቶች ወደ ዳይሳካራይድ ማለትም ባለ ሁለት የሹገር ሞለኪውል ወደ ያዙ ካርቦሃይድሬትነት ይቀይረዋል። ባይካርቦኔት አየንስ ደግሞ ኒውትራላይዝ ሃይድሮክሎሪክ አሲድ ፍሮም ደ ስቶማክ። ከጨጓራ የመጣውን ሃይድሮክሎሪክ አሲድ ኒውትራላይዝ ያደርገዋል ማለትም አሲድነቱ እንዲቀንስ ያደርጋል። ትራይፕሲኖጅን ደግሞ when activated to trypsin converts long chain peptide into short chain peptides. ትራይፕሲኖጅን ደግሞ መጀመሪያ ወደ ትራይፕሲን መቀየር ይኖርበታል። ከዛ በከፊል የተፈጨውን ፕሮቲን ይፈጫል ማለት ነው። ስለዚህ በከፊል የተፈጨውን ፕሮቲን ረጃጅም ሰንሰለት ያለውን ፔፕታይድ ወደ አጫጭር ሰንሰለት ወዳላቸው ፔፕታይድስ ይቀይራል። ላይፔዝ ደግሞ ሊፒድን የሚሰባበር ሲሆን breaks down fats to glycerol and fatty acids. ሊፒድ ወይም ደግሞ ስብ ፋትን ወደ ግላይሰሮል እና ወደ ፋቲ አሲድስ ይሰባብራል። ስሞል ኢንተስታይን ወይም ደግሞ ትንሹ አንጀት ውስጥ ደግሞ የሚመነጩትን ኤንዛይምስ ስንመለከት ኢሬፕሲን እና ዳይሳካራይዴዝስ እናያለን። ኢሬፕሲን completes the breakdown of proteins. ይሄ ኢሬፕሲን የምንለው የፕሮቲን መሰባበር ወይም መፈጨት የሚያጠናቅቅ ሲሆን እዚህ ጋር የተገኙትን አጫጭር የፔፕታይድ ሰንሰለቶች የበለጠ ወደ ትንንሽ የፕሮቲን ክፍል ማለትም ወደ አሚኖ አሲድስ የሚቀየር ነው። ስለዚህ የፕሮቲን መፈጨት በኢሬፕሲን ይጠናቀቃል ማለት ነው። ዳይሳካራይዴስ የምንላቸው ለምሳሌ ማልቴዝ የምንለው ደግሞ breaks down disaccharides, for example maltose, into monosaccharides. ባለ ሁለት የሹገር ሞለኪውል የያዙ ካርቦሃይድሬቶችን ወደ ባለ አንድ የሹገር ሞለኪውል ካርቦሃይድሬት የሚቀየር ነው። ለምሳሌ ባለ ሁለት ሹገር ሞለኪውል ካርቦሃይድሬት አንዱ ማልቶስ ነው አይደለ? ስለዚህ ማልቶስን ወደ ሞኖሳካራይድ ማለትም ወደ ግሉኮስነት ወደ ትንሹ የካርቦሃይድሬት ቅንጣትነት የሚቀይሩ ኤንዛይምስ ናቸው። ሊቨር ወይም ጉበት ደግሞ ባይል ወይም ሐሞት የተባለ ፈሳሽ ያመርታል። ባይል ደግሞ ተግባሩ ኢሚሊሲፋይስ ፋት ማለትም ፋት ቅባትን ወደ ትንንሽ የቅባት ጠብታዎች ይቀይራል። ሌላኛው ደግሞ ጋል ብላደር ወይም ደግሞ የሐሞት ከረጢት የምንለው ሲሆን stores and secretes concentrated bile from the liver. ከጉበት የተመረተውን ሐሞት ያከማቻል። ጋል ብላደር ወይም የሐሞት ከረጢት ስያሜው ራሱ እንደሚገልጸው እንዲሁም ሐሞቱ እዚህ የሐሞት ከረጢት ውስጥ በሚጠራቀምበት ጊዜ
ኮንሰንትሬትድ እየሆነ ይመጣል። ማለትም የውሃ መጠኑ እየቀነሰ ወፍራም የሆነ ሐሞት እየሆነ ይመጣል። ላርጅ ኢንተስታይን ወይም ደግሞ ትልቁ አንጀት ውስጥ የሚገኘው ሚውከስ የምንለው ፈሳሽ ደግሞ helps the movement of food waste የአንጀቱን የትልቁን አንጀት የውስጥ ግድግዳ በማለስለስ የምግብ ተረፈ ምርት ማለትም ከመፈጨት ሂደቱ የተረፈውን ቆሻሻ በቀላሉ በዛ ውስጥ ሙቭ ማድረግ መንቀሳቀስ እንዲችል ወይም ደግሞ ማለፍ እንዲችል ይረዳል። ሌላ ደግሞ በአምስተኛው ምዕራፍ ላይ ስለ circulatory system ተምራችሁ ነበረ። So this cardiovascular system is made up of a muscular pumping apparatus called the heart as well as a closed system of vessels called arteries, veins and capillaries. ይህ ካርዲዮቫስኩላር ስርዓት ማለትም የደም ዝውውር ስርዓት የተገነባው ጡንቻማ ከሆነ ፐምፕ ከሚያደርግ መሳሪያ ማለትም ልብ ከምንለውና የደም ስሮች ዝግ ስርዓት ነው። ማለትም እነዚህ የደም ስሮች arteries, veins እና capillaries እንላቸዋለን። The heart is a muscle pump that provides the required force to circulate blood throughout the body's tissues. ልብ ጡንቻማ የሆነ ፓምፕ ማድረጊያ ሲሆን ደምን ሰውነት ውስጥ በማዘዋወር የተለያየ የሰውነት ክፍል ውስጥ ወደሚገኙ ህብረ ህዋሶች ለማድረስ እና ለማዘዋወር የሚያስፈልገውን ኃይል የሚያቀርብ አካል ነው። The epicardium, myocardium and endocardium are the three layers of the heart. የልብ ጡንቻ 3 ንብርብሮች ሲኖሩት እነዚህም epicardium, myocardium እና endocardium ይባላሉ። The right atrium, right ventricle, left atrium and left ventricle is the 4 chambers of the heart. የልብ 4 ክፍሎች ደግሞ የምንላቸው በቀኝ በኩል የሚገኘው atrium፣ በግራ በኩል የሚገኘው atrium፣ እንደገና ደግሞ በቀኝ በኩል የሚገኝ ventricle እና በግራ በኩል የሚገኝ ventricle የምንላቸው አራቱ የልብ ክፍሎች ናቸው። valves ደግሞ የምንላቸው አሉ። So atrioventricular valves and semilunar valves are the two types of heart valves. ሁለት አይነት የልብ valves ደግሞ አሉ። እነዚህም atrioventricular valves የምንላቸው እዚህ ጋር በቀኝ atrium እና በቀኝ ventricle መካከል የሚገኝ አለ አንድ tricuspid የምንለው። ሌላ ደግሞ በግራ atrium እና በግራ ventricle መካከል ያለው mitral valve የምንለው አለ። ስለዚህ እነዚህ ሁለቱ atrioventricular valves የምንላቸው ሲሆን semilunar valves ደግሞ የምንላቸው እዚህ ጋር በቀኝ ventricle እና በpulmonary artery መካከል ያለው pulmonary valve እና በግራ ventricle ወይም በሌፍት ventricle እና በaorta መካከል ያለው ደግሞ aortic valve እነዚህ ሁለቱ ደግሞ semilunar valves እንላቸዋለን። The right atrium pumps blood to the right ventricle, which then pumps it to the lungs, where it receives oxygen. Right atrium የምንለው በቀኝ በኩል ያለው የatrium የምንለው ክፍል ደም ከዚህ ውስጥ ወደ right ventricle ይገፋል። right ventricle በቀኝ በኩል ያለው ventricle ደግሞ እንደገና ወደ ሳምባ እንዲሄድ ያደርጋል ደም። ስለዚህ ሳምባ ጋር ከሄደ በኋላ ይሄ ዲኦክሲጅኔትድ ወይም ኦክሲጅን ያልነበረው ደም እዚህ ሳምባ ጋር በመሄድ ኦክሲጅንን ያገኛል። ከዛ ኦክሲጅኔትድ ከሆነ በኋላ ደግሞ blood goes from the lungs to the left atrium and subsequently to the left ventricle. ከዛ ኦክሲጅኔትድ የሆነው ደም ደግሞ ከሳምባ ወደ ሌፍት ኤትሪየም ወይም ደግሞ በግራ በኩል ወዳለው ኤትሪየም ይገባል። ከዛ ደግሞ ከሌፍት ኤትሪየም ወደ ሌፍት ventricle በግራ በኩል ወዳለው ventricle ይገባል። It is then ejected to the systemic circulation system. ከዛ በኋላ ደግሞ ሌፍት ventricle ውስጥ የገባው ደም ወደ ሲስተሚክ ወደ ምንለው circulation ወይም የደም ዝውውር ስርዓት እንዲገባ ይደረጋል። So ይሄ systemic circulation ስርዓት የምንለው ደግሞ ሁለት አይነት የደም ዝውውር ስርዓቶች አሉ፣ pulmonary እና systemic የምንለው። pulmonary ያለው አሁን የተመለከትነው ሲሆን እዚህ ጋር ሌፍት ventricle ላይ የገባው ደም ደግሞ ወደ ተለያዩ የሰውነት ክፍሎች ተዘዋውሮ እንደገና ከተለያዩ ሰውነት ክፍሎች ደግሞ ዲኦክሲጅኔትድ የሆነው ደም ተሰብስቦ ወደ ልብ የሚመለስበትን ሂደት ደግሞ ሲስተሚክ ሰርኩሌሽን እንለዋለን። The conduction system of the heart is made up of specialized cardiac muscle cells that coordinate the contraction of the chambers. የልብ ኮንዳክሽን ስርዓት የምንለው ልዩ የሆኑ የልብ የጡንቻ ህዋሶች አውታረ መረብ ሲሆን ይሄም ደግሞ
ልብ ክፍሎችን ጡንቻ መኮማተር የሚያስተባብር ነው። በዚህም ደግሞ ይህ ኮንዳክሽን ሲስተም የምንለው መደበኛ የሆነ የልብ ምትን የማስጠበቅና ልብ በበቂ ሁኔታ ደምን መርጨትና ማዘዋወር እንዲችል የሚያደርግ ነው። Blood travels from the right ventricle to the lungs and returns to the left atrium via the pulmonary arteries. ደም በቀኝ በኩል ካለው ቬንትሪክል ወደ ሳምባ የሚሄድበት መስመር ፐልሞናሪ አርተሪ የምንለው የደም ስር ሲሆን እንደገና ከሳምባ ደግሞ ወደ ልብ ወይም ደግሞ ወደ ግራ ክፍል ላይ ወዳለው ኤትሪየም የሚመለሰው ደግሞ በፐልሞናሪ ቬንስ በምንላቸው የደም ስሮች ነው። The systemic vessels transport blood from the left ventricle to all regions of the body's tissues before returning it to the right atrium. ሲስተሚክ የደም ዝውውር ስርዓት ላይ ደግሞ ያሉት የደም ስሮች ደምን በግራ በኩል ካለው ቬንትሪክል ወደ አጠቃላይ የሰውነት ክፍል ውስጥ ወደሚገኙ ህብረ ህዋሶች በማድረስ እንደገና ደግሞ ተመልሰው ከተለያየ የሰውነት ክፍል ደግሞ ተሰብስበው በራይት ኤትሪየም በኩል ወደ ልብ ይገባል። Diffusion, filtration and osmosis are all ways for substances to flow past the capillary wall. ካፒላሪ የምንለው ትንሹ የደም ስር ሲሆን በዚህ የደም ስር ግድግዳ አልፎ ወይ ወደ ውጭ ወይ ደግሞ ወደ ውስጥ ሰብስታንስ ወይም ነገሮች የሚተላለፉባቸው የመጓጓዣ መንገዶች አሉ ወይም ሂደቶች አሉ። እነዚህም ዲፊዥን የምንለው አንድ ነገር ወይም ደግሞ ሞለኪውል ከፍተኛ ክምችት ካለበት አነስተኛ ክምችት ወዳለበት የሚፈልስበት ሂደት ነው። ፊልትሬሽን ደግሞ ስንል ውሃና ውሃ ውስጥ ደግሞ ያሉት ሟሚ ነገሮች አንድ ላይ በግፊት ኃይል ከዚህ ከካፒላሪ ግድግዳ ተገፍተው ሲወጡ ነው። ኦስሞሲስ ደግሞ የምንለው የውሃ እንቅስቃሴ ነው። ስለዚህ በዚህ መንገድ በእነዚህ ሂደቶች የተለያዩ ሰብስታንሶች ከህዋስ ወደ ካፒላሪስ ወይም ደግሞ ከደም እንደገና ወደ ህብረ ህዋስ ይተላለፋሉ። ቀጣዩ ክፍል ላይ ደግሞ ስለ ብሪዚንግ ሲስተም ወይም ደግሞ ስለ አተነፋፈስ ስርዓት ተምራችሁ ነበር። እስኪ ስለሱ ደግሞ የተወሰኑ ነገሮችን እናስታውስ። ቬንቲሌሽን፣ ኤክስተርናል ሬስፓይሬሽን፣ ጋዝ ትራንስፈር፣ internal respiration and cellular respiration are all part of the respiration process. እነዚህ አሁን የጠቀስናቸው እንዳለ የሬስፓይሬሽን ሂደት ክፍሎች ሲሆኑ ቬንቲሌሽን የምንለው አየር ወደ ሳምባ የሚገባበትና የሚወጣበትን ሂደት ሲሆን ኤክስተርናል ሬስፓይሬሽን ደግሞ የምንለው እዚህ በአየር ወደ ሳምባ ውስጥ ወደሚገኙት የአየር ከረጢቶች የገባው ኦክሲጅን ወደ ደም ውስጥ ያለው ካርቦን ዳይኦክሳይድ ደግሞ ወደ ሳምባ ውስጥ ወዳሉት የአየር ከረጢቶች የሚደረገው ልውውጥ ነው ኤክስተርናል ሬስፓይሬሽን የምንለው። ጋዝ ትራንስፈር ደግሞ የምንለው እዚህ የደም ዝውውር ውስጥ የገባው ኦክሲጅን በደም ዝውውር ሂደቱ ወደ ተለያየ የሰውነት ክፍሎች የሚዘዋወርበትና የተለያየ የሰውነት ክፍሎች ውስጥ ያሉት ካርቦን ዳይኦክሳይድ ደግሞ ተሰብስቦ እንደገና በደም ዝውውር ሂደቱ ወደ ሳምባ የሚመጣበትን ሂደት ነው። ኢንተርናል ሬስፓይሬሽን ደግሞ የምንለው በደም ዝውውር ወደ ተለያየ የሰውነት ክፍል የደረሰው ኦክሲጅን የተለያዩ ህብረ ህዋሶች ጋር ከደረሰ በኋላ ደም ውስጥ ያለው ኦክሲጅን ወደ ህብረ ህዋስ ውስጥ ወይም ደግሞ የተለያየ ህዋሶች ውስጥ ያለው ካርቦን ዳይኦክሳይድ ደግሞ እንደገና ወደ ደም ስርዓቱ የሚገባበት ወይም ደግሞ የሚደረገው ልውውጥ ነው። ሴሉላር ሬስፓይሬሽን ደግሞ የምንለው ህዋሶች ከደም የተቀበሉትን ኦክሲጅን በመጠቀም ግልኮስን ወደ ኃይል የሚቀይሩበት ወይም ደግሞ ኃይል የሚያመርቱበት ሂደት ነው። ስለዚህ እነዚህ ሁሉ ያየናቸው ሂደቶች አንድ ላይ ተቀናጅተው ህዋሶች ኃይልን ለማምረት የሚያስፈልጋቸውን ኦክሲጅን ያቀርባሉ፣ እንዲሁም ደግሞ ሰውነት ውስጥ ያለውን ካርቦን ዳይኦክሳይድ ከሰውነት እንዲወገድ ያደርጋሉ። The pharynx, also referred to as the throat, is a tract that runs from the base of the skull to the 6 cervical vertebra. pharynx ወይም ደግሞ ጉሮሮም የምንለው የአየር መተላለፊያ መስመር ወይም ደግሞ ቱቦ እዚህ ከራስ ቅል ታች ወይም ደግሞ ከራስ ቅል መጨረሻ እስከ 6ኛው የአከርካሪ አጥንት የሚባለው ድረስ ይደርሳል። የፋሪንክስ የምንለው የአየር መተላለፊያ ርቀቱ ማለት ነው።
The larynx, often known as the voice box, is an airway that connects the pharynx above and the trachea below. larynx ወይም ደግሞ ማንቁርት የምንለው በብዛት የድምጽ ሳጥንም ይባላል። ይህ የአየር መስመር የላይኛውን ፋሪንክስ ያለውን ጉሮሮ ክፍል ከታችኛው ትራኪያ ከምንለው የአየር መተላለፊያ ቧንቧ ጋር የሚያስተሳስረው ክፍል ነው። The major airway to the lungs is the trachea, sometimes known as windpipe. ዋናው ከዚህ ከላሪንክስ በታች ያለው ወደ ሳምባ የሚያደርሰው ዋናው የአየር መስመር ትራኪያ የሚባለው ሲሆን አንዳንዴ ደግሞ የነፋስ ቧንቧ ወይም ደግሞ ዊንድ ፓይፕም ይባላል። The trachea is divided into the right and left principal bronchi, which branch off into smaller and smaller passages until they reach alveoli, which are tiny air sacs. trachea የምንለው ወደ ሳምባ የሚያደርሰው ዋነኛ ያለው የአየር መተላለፊያ ቱቦ ወደ ሁለት ቅርንጫፎች ይከፈላል፣ የቀኝና የግራ። ይሄ ደግሞ ምን እንለዋለን? የመጀመሪያ ደረጃ ብሮንካይ እንለዋለን። ይሄ እንደገና ፕራይመሪ ወይም ፕሪንሲፓል ብሮንካይ ያልነው ደግሞ ወደ ተለያዩ ትንንሽ የአየር መተላለፊያ ብሮንካዮች እየተቀነጠሰ ወይም ደግሞ ቅርንጫፍ እየሰራ ይሄዳል። ምኑ ጋር እስከሚደርስ አልቬኦላይ የምንለው ትንንሽ የአየር ከረጢቶች ጋር እስከሚደርስ። Beyond the major bronchi, the two lungs contain all of the bronchial tree's components. ሁለቱ የቀኝም የግራም ሳምባዎች ከዋናው ብሮንካይ ይሄኛው ከትራኪያው ከሚቀነጠሰው ብሮንካይ በተጨማሪ ሁሉንም የብሮንኪያ የቅርንጫፍ ክፍሎች የያዘ ነው። The right lung is wider and divided into 3 lobes than the left lung. በግራና በቀኝ በኩል ያሉትን ሳምባዎች ስናወዳድር በቀኝ በኩል ያለው ሳምባ ሰፋ ያለ እንዲሁም ደግሞ ወደ 3 ክፍሎች የተከፈለ ነው እዚህ ጋር እንደምትመለከቱት። ስለዚህ 1 2 3 ክፍሎችን የያዘ ነው። The left lung is longer, narrower and divided into 2 lobes than the right lung. የግራ በኩል ያለው ደግሞ ሳምባ ስንመለከት ጠበብ ብሎ ናሮው ረዘም ያለ ነው። እንዲሁም ደግሞ ወደ 2 ክፍሎች ነው ይሄኛው ደግሞ የሚከፈለው 2 ክፍሎች አሉት የግራው ሳምባ። ሌላ ደግሞ ስለ ዩሪነሪ ሲስተም ተምራችሁ ነበረ። ዩሪነሪ ሲስተም የምንለው ኩላሊት ደም በሚያጣራበት ሂደት ውስጥ ያ ደም ተጣርቶ የሚወጡ ተረፈ ምርቶች፣ ከመጠን በላይ የሆኑ ንጥረ ነገሮች እንዲሁም ደግሞ የተለያዩ መርዛማ የሆኑ ነገሮች የሚፈጥሩት ዩሪን የምንለው ፈሳሽ ወይም ሽንት የምንላለን። ስለዚህ ያ ሽንት ተመርቶ እንዲሁም ደግሞ ተጠራቅሞ የሚወገድበት ሂደት ነው ማለት ነው ዩሪነሪ ሲስተም የምንለው። The urinary system eliminates waste products from the body, controls fluid volume, maintains electrolyte concentration in the body fluids, regulates blood pH and secretes erythropoietin and renin. ስለዚህ ዩሪነሪ ስርዓት የምንለው የተለያዩ ተግባራቶች አሉት። የተለያዩ ተረፈ ምርቶችን ከሰውነት ያስወግዳል፣ እንዲሁም ደግሞ የፈሳሽን መጠን ይቆጣጠራል፣ እንዲሁም ደግሞ የሰውነት ፈሳሽ ውስጥ ያለውን የኤሌክትሮላይት ክምችት ያስጠብቃል። ኤሌክትሮላይት ልክ እንደ ፖታሺየም፣ ሶዲየም፣ ካልሲየም ያሉትን ማለት ነው። እንዲሁም ደግሞ የደምን ፒኤች ወይንም ደግሞ የሃይድሮጅን አየን ክምችትም ይቆጣጠራል። እንዲሁም ደግሞ የተለያዩ ሆርሞንስ ለምሳሌ ኤሪትሮፖይቲን፣ ረኒን የምንላቸውን ንጥረ ፈሳሾች ያመነጫል። The kidneys, ureters, urinary bladder and urethra are all parts of the urinary system. የዩሪነሪ ስርዓት ክፍሎችን ስንመለከት ኩላሊቶች አሉ፣ የቀኝና የግራ። ከሱ በታች ደግሞ ያለው የሽንት ቱቦ ደግሞ ዩሬተር የምንለው አለ በሁለቱም በኩል። ከዛ ዩሪነሪ ብላደር ወይም ደግሞ የሽንት ፊኛ፣ ከሱ በታች ደግሞ ያለው እንደገና የሽንት ቱቦ ዩሪትራ እንለዋለን። The parenchyma of the kidney is made up of the cortex and medulla. parenchyma ማለትም የኩላሊት ህብረ ህዋስ 2 ክፍሎች ሲኖሩት ይሄንኛው ኮርቴክስ የምንለው ነው፣ የመሀለኛው ደግሞ መዱላ የምንለው ክፍል ነው።
The renal pelvis is located in the center of the kidney and collects urine as it is produced. renal pelvis የምንለው ደግሞ ሶስተኛው ውስጣዊ ክፍል እዚህ መሃል ላይ የሚገኝ ሲሆን እዚህ ውስጥ የተመረተው ሽንት እየተሰበሰበ የሚገባው ወይም ደግሞ የሚያልፈው ወደ renal pelvis ነው። A nephron, which is made up of a renal corpuscle and a renal tubule, is the functional unit of the kidney. ኔፍሮን የምንለው የኩላሊቱ ትንሹ መሰረታዊ ቅንጣት ሲሆን ትንሹ መሰረታዊ ደም የሚያጣራ ክፍል ነው ኔፍሮን የምንለው። ይሄ ኔፍሮን ደግሞ የተለያዩ ክፍሎች ያሉት ሲሆን አንደኛው ክፍል ይሄኛው ሬናል ኮርፐስል የምንለው ክፍል ሲሆን ይሄ ሬናል ቲዩብል ደግሞ የምንለው ከኮርፐስሉ ቀጥሎ ያለው ወደ ተለያዩ ክፍሎች የሚከፋፈለው ደግሞ የቱቦ ክፍል አለ። ስለዚህ ይሄ ሬናል ኮርፐስል አንድ ላይ ከሬናል ቲዩብል ከቱቦዎቹ ጋር ኔፍሮን እንለዋለን። Urine is transported from the kidney to the urinary bladder via the ureters. ሽንት ከኩላሊት ወደ ሽንት ፊኛ የሚጓጓዘው በዩሬተርስ እዚህ ጋር በዚህኛውም በኩል ዩሬተር በምንለው መስመር በኩል ነው። The urinary bladder serves as a temporary urine storage reservoir. urinary bladder ወይም ደግሞ የሽንት ፊኛ የምንለው የጊዜያዊ የሽንት ማጠራቀሚያነት ሆኖ የሚያገለግል ነው። The urethra is the last tube through which urine flows. እዚህ ፊኛ ውስጥ የተጠራቀመው ሽንት ደግሞ እንደገና ወደ ውጪ የሚወጣበት የመጨረሻው የሽንት ቱቦ ወይም ደግሞ መስመር ዩሬትራ እንለዋለን። An involuntary internal urethral sphincter and a voluntary external urethral sphincter govern the passage of urine through the urethra. ሁለት ጡንቻዎች አሉ፣ ውስጣዊ ዩሬትራል ስፊንክተር እና ውጫዊ ዩሬትራል ስፊንክተር የምንላቸው። እነዚህ በሽንት ቱቦ ውስጥ ያለውን የሽንት ፍሰት የሚቆጣጠሩ ጡንቻዎች ናቸው። የመጀመሪያው ውስጣዊው የምንለው እዚህ ከሽንት ፊኛውና በዩሬትራው መካከል እዚህ ጫፍ ላይ የሚገናኙበት ቦታ ላይ የሚገኝ ሲሆን ይሄ ኢንቮለንትሪ ነው። ማለትም እኛ ያለ ፈቃድ ወይም አውቀን የምናደርገው ሳይሆን ሽንት ከዚህ ከብላደር ወይም ደግሞ ከፊኛው በኢንተርናል ስፊንክተሩ በኩል ሲያልፍ ያለኛ እውቀት ወይም ደግሞ ያለኛ ፈቃድ የሚሆን ነገር ነው። ይሄ ውጫዊው ደግሞ ከዚህ ከኢንተርናሉ ስፊንክተር ከምንለው መስል በታች ያለው ውጫዊው ዩሬትራል ስፊንክተር ደግሞ የምንለው ቮለንተሪ ነው። ማለትም እኛ መሽናት ስንፈልግ በፈቃዳችን ነው ማለት ነው በዚህ በኩል ሽንት ማለፍ የሚችለው። ስለዚህ እነዚህ ሁለቱ የሽንቱን ፍሰት ይቆጣጠራሉ። የአምስተኛው ምዕራፍ ክለሳ ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።